ለምንድነው አሁን ለዲበኩሉ ጥሪ ሳቀርብ ዘማርያም እዚህ ጋር ለኔ ጥሪ ያቀረበው ምን እንደሚፈጠር ያውቃሉ። ሁለተኛ በዚሁ እንኳን በአንድ ሳምንት ውስጥ ሁለት የ20 ዓመት ፓስተር ነው ብለው ያሉት ራሳቸው በአውደ ምሕረታቸው ላይ ራሱ ዘማርያም ዘለቀ ቁጭ ባለበት የ20 ዓመት ፓስተር እያለ ሲዋሽ የነበረበት ራሱ ዘማርያም ነው ያዋሸው። ደምረው ጥሪ ያቀረበልኝ በጥሪው ቦታ ተገኘው። አገልጋይ አይደለም ህፃን ልጅ ነው ገና ጡጦ የሚጠባ ነው ምናምን ነገር ብላችሁ ሰበብ አታብዙ። ጥሪ ተቀበልኩኝ በቦታው ተገኘው። ጥሪ መጣ አልመጣም ተረባርበው አትግባ ብለው ካሉት አንዱ ዘማርያም ነው። በሙሉ ነው የደወሉለት ልጁ ጋር በሙሉ ነው የደወሉለት ተደራጅተው ማለት ነው። ኦኬ ምን አይነት ነገር ሊሰሩ እንደፈለጉ እና አሁን ማንን ለማስጣል እንደሄደ ማን እንደመጣ ልንገራችሁና ከዛ እንቀጣ ወረፋ ጠብቅ በሉት ለማለት ነው። ወረፋ ጠብቅና ደምረው እንግዲህ የ20 ዓመት ፓስተር ነኝ ብሎ ሲናገር ራሱ ነበር እዛው ዘማርያም ማለት ነው ቦሌ መድኃኔዓለም። ስለዚህ አገልጋይ ነው ማለት ነው ጥሪ ያቀረበልኝ የኦርቶዶክስ ምን አገልጋይ ማ ደምረው ማለት ነው ጥሪ ያቀረበልኝ በጥሪ ቦታ ተገኘው። ተረባርበው ራሱ ዘማርያም ደምረው ቤት ገብቶ በዛኑ ቀን ላይ ቢያስከፈተ እልም ያለ እችን ቋንቋ በጠቀማት ጥሩ ስለማትሆን ልዝላላት እልም ያለ በፍርሃት ካባይ ተተበተበ ተብታባም ነበር ማለት ነው። አይታችሁታል አይደል? ደምረው ዲቤቱን ጥሪ እኔ ሲሳይ ቤት ተከታትረን እሱ ደምረው ቤት እንዲከፍት ያደረገው ሰው ማን ነው? ዘማርያም ነው። ዘማርያም በዛን ቀን እንደነበረ ታውቃላችሁ። ደምረው ቤት የምታስታውሱ እዚህ ማይክ ከፍታችሁ ማውራት ትችላላችሁ። ያ ነበሩ እንዳለ ተሰብስበው ነበሩ። ኤርሚዬ ማን ነበረ እዛ በነገረ ማርያም ትምህርት ላይ መግለጫ ሲሰጥ የነበረው? ዘማርያም ራሱ ነበር እና መዝሙር ያሬድ ነበሩ። ዘማርያም እንዳትገባ ብለው ይኸውልሽ እንዳትገባ ካንስል አድርግ ይቅርብ ብለው ካስቀሩት ሰዎች አንዱ ዘማርያም ነው እና መዝሙር ያሬድ ናቸው። ለመዝሙር ያሬድ ጥሪ አቅርቤለት አልቀበልም ነው ያለው ከዚህ በፊት ማለት ነው። ኦኬ ልብ በሉ። ደምረው የኦርቶዶክስ አገልጋይ አይደለም ብላችሁ ብትሉ ኦፊሻሊ ክህነት ተሰጥቶታል አልተሰጠውም ብሎ የሚለውን እንዳለ ተውት። አሁን በቅርብም ስለሄደ ማለት ነው። ግን የ20 ዓመት ፓስተር ነኝ እያለ ሲናገር እዛው ቦሌ መድኃኔዓለም መድረክ ላይ ቁጭ ብሎ ዋሽ ብሎት ሲያሿሸው ነበር። እስሩ ሆኖ ማ ዘማርያም ዋሽ ብሎት ማለት 20 ዓመት ፓስተር ነኝ ብሎት። ምክንያቱም የሚዲያ እነሱ ናቸው ይዘው ተሄዱት። መምህሩ ዝም ብሎ የተናገረ ይመስላችኋል? የ20 ዓመት ፓስተር ነኝ የ20 ዓመት ፓስተር ሰብከና መጣን ብለው ነው ያስዋሹት ማለት ነው። ስለዚህ ደምረው የሚናቅ አይደለም ማለት ነው። ጥሪ አቅራቢ እሱ ራሱ ነው። ነገረ ማርያም ጥሪ ተቀበልኩትኝ እና በቦታው ተገኘው። ከዛስ እኔ በቦታው በተገኘውበት ሰዓት ላይ ዘማርያም ዘለቀ ደግሞ በተመሳሳይ ሰዓት ቤቱን ክፈት አንተ ሲሳይ ጋር ቤት ከምትከፍት አንተ ቤት ክፈትና እኔ አንተ ጋር መጣለው ብሎ መዝሙር ያሬድና እሱ ሆነው ሌሎችም በድል ሁሉ በሙሉ ተጠራርገው እዛ ነበሩ የነበሩት። በሌላ አካውንት እያየዋቸው ነበር። ሲሳይ ቤት ቁጭ ብዬ በሌላ አካውንት እያየዋቸው ነበር። ቤት ከፍተዋል የሚባል ነገር ስሰማ ማለት ነው። ኦኬ ነገረ ማርያምን ጥሪ አቅርቦ ደምረው ሲሳይ ቤትን የተገኝቼ በጥሪው መሰረት በተገኘውበት ባለውበት ሰዓት ላይ የዛን ቀን እንዴት እንደተራወጡ ልንገራችሁና ወደ አሁኑ ሄዳለሁ እና ምን ሊሰሩ እንደፈለጉ ማለት ነው። እና ተራወጡ በጣም። እኔ እዚህ ቁጭ ብዬ እየጠበቅኩ ነው። በኋላ ላይ ዛው ላይቭ ላይ ያለ ነገረን ሲሳይ ደውሎለት አልመጣም ቤት ከፍቻለሁ ብሎ አለ። እኔ ኮሜንት ላይ ታች ሰዎች ገና እንደገባው ቤት ከፍቷል እኮ ደምረው አይመጣም ምናምን ብለው ሲሉ በሌላ አካውንት ሳይ ቤት ከፍቷል። ሲሶም እየደወለለት ነበር በዛኑ ሰዓት ማለት ነው እና አልመጣም ማለት እዛ ግን ነገረ ማርያም የሚባለው መጽሐፍ ይዞ ማብራሪያ ሲሰጥ ነበር። ይሄው ወዘልፈኒው ማለት ነው ማን ዘማርያም
ኦኬ እኔ እዛ በነበርኩበት ሰዓት ላይ ደምረው እንግዲህ ካንሰል ሲያደርገው ሌላ አገልጋይ ካለ ነገረ ማርያም ላይ ማውራት የሚፈልግ ሌላ አገልጋይ ካለ ብዬ ጥሪ ሁሉ እዛው ጋር ድንገት እንደው የተዘጋጀ ካለ ዝም ብዬ ባዶ እጄን ከምመለስ ብዬ እንትን አልኩኝ። አልመጣም። ኦኬ ልብ በሉ ምን እያደረጉ እንዳሉ ልብ በሉ። ኦርቶዶክሳውያን ጥላቸው ተገፏል፣ ደንግጠዋል፣ አፍረዋል፣ ተሸማቀዋል፣ ተዋርደዋል በዓለም አደባባይ ላይ በመጽሐፍቶቻቸውና በልጆቻቸው ማለት ነው። ልብ በሉ። ኦኬ ከዛ እኔ እዛው ማነው ዘማርያም ደምረው ጋር ቤት ከፍቶ እኔ ሲሶ ጋር ሆኜ ህዝቡ ወደ 4000 ምናምን ነገር ነበረ። ከዛ መረጃ አላወጣም እዛው ስራቸው አካባቢ ያለ ሰው ቤት ንክፈት ህዝቡን እንበትነው ብሎ አክሊለ በዛው ሰዓት ላይ ቤት ከፈተ። እዛ አካባቢ ላይ ጋዲሳም ብዙ ሳይቆይ ቤት ከፈተ። በየቦታው ቤት ከፈቱ። ለምን ደማነው ሲሶ ጋር ያለውን ህዝብ ለመበተን ማለት ነው። ለመበተን ለምን እንዳይሰሙ ኤርሚያስ እዛ ጋር ተገኝቻለሁ። ዲቤቱን ጥሪ አክብሬ ደምረው እዚህ ከዘማርያም ጋር ቤት ከፍቷል። በተመሳሳይ ሰዓት እንዳትቀበለው እንዳትሄድ በዚህ ጉዳይ ላይ እንዳትወያይ ብለው ማለት ነው። ከዛ ናኬ ምናምን ነገር እዛ ከፋፈቱል በየቦታው ማለት ነው። አክሊለን በዛ ከፍቶ በዛን ቀን ይመስለኛል ጥሩት 30 ደቂቃ አይሞላም የሱ ጉዳይ መዘጋጀት አያስፈልገኝም እንዲሁ ጧጧ አርጌው ብሎ አይነት ነገር ሰራ ማለት ነው። ጥሩታይ ምናምን ነገር ብሎ ከንፈሩን ለጠጥ እያደረገ አክሊለ እኔ ንቀታቸው ማለት ነው። ቀስ በቀስ እንትን የምስራቁን እንዳስተነፈስኑ በዚህ በምዕራብ በኩል ደግሞ ቀርቷል እንዳለ መንግስቱ ኃይለማርያም አሉ የቀራሩ የሚተነፋፍሱ ማለት ነው ትዕቢተኞች። ኤኒዌይ እንደዛ አደረጉ ማለት ነውና ያው ዲቤቱ ቀረ ማለት ነው። በየቦታው ቤት ከፍተው ህዝቡን ለመበተን ሲሳይ ቤት የነበረውን ህዝብ ለመበተን ክፈት አንተም ክፈት እኔም ከፍታለሁ እንክፈትና ህዝቡን በትነው። ምክንያቱስ እዛ ጋር ኤርሚያስ ነገረ ማርያም ላይ ሊያወራ ነው። ዘማርያም እዚህ ለፈልፍልሃል ደምረው ቤት ያላችሁ ምን አይነት ውርደታሞች የሆኑ ሰዎች እንደሆኑ ያቸው ይለፈልፋል እዛ ነገረ ማርያም ላይ ማለት ነው። ዲያቆን ነኝ ብሎ ያለው ለምን አይመጣም ነበር እዚህ? አይመጣም። ኦኬ እሱ አለፈ በቃ የደምረው ጉዳይ ተውት። ተረባርበው ነው ያስጣሉት። በዚህ ጉዳይ ላይ መልስ እየሰጠን እያለን በነበርንበት ቤት ላይ አዶኖ ማን እንደከፈተ በዛን ቀን ይሁን ማን ይሁን እኔ ልሁን ማን ይሁን አዶኖ የከፈተውን ሰው አላስታውስም። በቃ ዲያቆን ስዩም አይ ከልክ አልፋሃል አፍልተዋል አይነት ነገር እና ለኔ እኔ ካንተ ጋራ ነገረ መስቀሉ ላይ ዲቤት ማድረግ ፈልጋለሁ አለ። ልደተ ቃል ነው ከዛ በፊት ስዩም ይሄንን ያቀርበልኝ ልደተ ቃልና አኬ ድጋሚ ጥሪ አቀረቡልኝ። ሲያቀርቡ አልነበርኩም እኔ ያቀርቡት ኦፊሻል እንደዚህ ቪዲዮ ሰርተው አይደለም አንተማ ነው የልደተ ቃል ተሰርቶ ነው። ያኬ ግን ዝም ብሎ ላይቭ ላይ ሆኖ የተናገረው ነው። ሆኖም ግን ዘግይቶ ነው የደረሰኝ። በወቅቱ አልደረሰኝም ነበር። ሰማሁትኝና ኦኬ አኬ ዲቤት እንደገና ከኔ ጋር ያስባል ማለት ነው ብዬ ላይ ቤት ከፈትኩ እና ልደተ ቃልንም ጥሩት አክሊለንም ጥሩት ብዬ ባልኩ ቀን ማለት ነው። አክሊል አልመጣም። ያው ሰምቶ ሊሆን ይችላል በሌላ አካውንት አልመጣም። ልደተ ቃል መጣ። ከኔ ጋር ዲቤት ማድረግ ትፈልጋለህ? አዎ ኦኬ የዛሬ 2 ዓመት ላይ ያቀረብክልኝን የዲቤት ጥሪ ለምን እንደሰረስከው አልኩትኝ። ይሄን ማለት ነው 2023 ይታያቸዋል። ሪስፖንድ ያደረኩት ለልደተ ቃል ጥሪ ምላሽ ይሄን ማፈሪያ ትውልድ ሁሉ አሁን በእንደዚህ በመረጃ ነው ለህዝብ ፊት ማስጣት 2023 ያው 10ኛው ወር ቀን 6 ይመስለኛል ኦክቶበር ማለት ነው። አሁን ያለንበት ልክ 2 ዓመት ሞላው ማለት ነው። ልብ በሉ
በምን ጉዳይ ነው ጥሪውን ያቀረበልኝ? እኔ በምን ጉዳይ መለስ መጥቻለሁ። ላቀረብክልኝ ኮሆስት ዲቢ ሰላም ወንድሜ ልደተ ቃል እንዴት ነህ? ሰላም ነው፣ እግዚአብሔር የተመሰገነ ይሁን። በዚህ ቪዲዮ መጥቻለሁ። ላቀረብክልኝ ኮሆስት ዲቤት ጥሪህን ተቀብያለሁ። ነገር ግን የምናደርገው እንደዚህ ነው። ስለ መስቀሉ ቅዱስ መሆንና አለመሆን ብቻ ሳይሆን መስቀሉን በተመለከተ ታሪካዊ አመጣጡና ትርክቱን እሱን ሁሉ ጭምር በድርሳነ መስቀል ላይ አጠቃላይ በመጽሐፉ ላይ በድርሳነ መስቀል ላይ አጠቃላይ ውይይት ለማድረግ ፈቃደኛ የምትሆን ከሆነ ጥሪህን ተቀብያለሁ። ምናልባት ግን ከተናገርከው ቪዲዮ ላይ ትንሽ ድምፅ ላሰማ። አሁን የሰማችሁት ቪዲዮ ከዚህ በፊት ኤርሚያስ በራሱ የላይቭ ሴሽን ላይ ቅዱስ መስቀል ክቡር መስቀል የእንጨት ቅዱስ የእንጨት ክቡር ብሎ ነገር የለም ጌታ እንኳን የሚሰቀልበት ብሎ ለተናገረው ንግግር በቪዲዮ ምላሽ ሰምቼበት ነበር እና ያንን ምላሽ የሰጡበትን ቪዲዮ እያሳየ መልስ እየሰጠ ነበርና በዛም ቀን በርካታ ሰዎች ላይቭ እንደገባ ልከውልኝ ለምዶ ምገባ አንተስ እኔ ጋር ለምን ትመጣለህ? ያው አትምጣብኝ፣ እኔ ጋር አትምጣብኝ፣ እኔም አልመጣብህም አይነት ነው። ግን ልክ ነው። ጥሪ አቅርቤ ለነበረ ላይቭ ላይ ሰዎች ባሉበት አንተንም አኬያንም ነበረ በተናገራችሁት ነገር መስቀሉን ከክርስቶስ አንለይም፣ እንደገናም ደግሞ መስቀሉ ደግሞ ቅዱስ ነው ብለህ ለማለት ብሉይ ኪዳን ላይ ሄደህ የታተርክበትን ጥቅሶች አይቻቸዋለሁ፣ አውቃቸዋለሁ። እና ያም ሆነ ቅዱሱ መስቀል ቅዱስ ነው ቅዱስ አይደለም ብሎ በሚለው ብቻ ሳይሆን በድርሳነ መስቀል ላይ አጠቃላይ ባለው ይሄንን አሁን አንተ የሰጠውን አርዕስትን ጨምሮ ድርሳነ መስቀል ታሪካዊ አመጣጡ የመስቀል ታሪካዊ አመጣጥ የእናታችሁ የእሌኒ ትርክትን እውነት ነው ብለህ የምትብል ከሆነ ጥሪን ተቀብያለሁ እና አንተም ጥሪን ከተቀበልክ በኮስት ነው የምናደርገው። ጥሪን ከተቀበልክ ቀኑን አሳውቀኝና ሰዓት አሬንጅ አድርገን በወንድሞች በኩል እነግርሃለሁ። ኢትዮጵያ ውስጥ የሚያገኙ ወይ በስልክ የሚደውሉ ወገኖች ኦኬ፣ እንደዚህ ብዬ መለስኩለት ማለት ነው። እንደዚህ ብዬ መለስኩለት ማለት ነው። መቼ? የዛሬ 2 ዓመት 2023። ሎክ ጋይስ ኦኬ። በእነዚህ መካከል ዘማርያም ዘለቀ አልጠራም። ማን ነው ሰሪ አልሰማም። ይሄንን ነገር መስቀሉ ላይ ልደተ ቃል ጥሪ አቅርቦልኝ እኔም ምላሽ ሰጥቼ ልደተ ቃል አፍሮ ተዋርዶ ተሸማቆ ይሄንን አርዕስት እንደማይደፍረው እንደማይነካው አሁን የቅርብ ጊዜው 1600 ሰው ባለበት ልደተ ቃልን ጠርቼው ከኔ ጋር ዲቤት ማድረግ የምትፈልግ ከሆነ ያኔ ያቀረብክልኝን ጥሪ እሱን አንሳው። ከዛ ነገረ ድነትን በመጽሐፍ ቅዱስም በመጽሐፋችሁም ጭምር እወያያለሁ ብዬ ደጋግሜ ስናገር ዘማርያም አልሰማም። ሰምቷል። በዚህ 2 ዓመት ውስጥ ዘማርያም አልሰማም። ሰምቷል። ነገረ መስቀሉ ላይ ልደተ ቃል ውድቅ ሲያደርገው አብረው አይደል የሚበሉት የሚጠጡት? አዎ። ለምን እሱ አልገባበትም ነበር? አልገባበትም። እንደማያዋጣ ያውቃል። ለምንድነው አሁን ታዲያ ጥሪ ያቀረበልህ? ፖለቲካቸውን ልንገራቸው ወንድሞች እናቶች። እኔ ከ5 ቀን በፊት ለዲ በኩሉ ይሄንን ጥሪ ያቀረብኩኝ። ቆይ አንተዬ እንደው ገጠር እኔ ብዬ ስለው ነገር የማይገባኝ ገሪባ መስሎ ማለት ነው። ይሄንን ኦኬ የታለ ለምንድነው አሁን እኔ ባቀረብኩበት ጥሪ ኦኬ እዚህ ጋር እሺ የታለ እዚህ ጋር የቃል ኪዳኑ ታቦት ከእስራኤል ወደ ኢትዮጵያ መጣ የተባለበትን አክሱም ሲሆን ይላችሁ። አሁን ዘማርያም ዘለቀ ለምንድነው ጥሪ ያቀረበው? ምናልባት ይሄ ደብተራው ደውሎለት እባክህ እንደዚህ የሚል ጥሪ ላይ ያቀርቦልኛል እና አስመለጠኝ፣ አድነኝ ከጁ። ሰውየው ምንም ፈለገም ሊያስቆመው አልቻለም፣ ደምረውም ሊያስቆመው አልቻለም። ልብ በሉ ቁጠሩ እና ዲያቆን ስዩምም ሊያስቆመው አልቻለም። እኔ ደግሞ አርፌ በሰላም በተቀመጥኩበት እና ኑሮዬን እየኖርኩበት ባለሁት ይሄው ጥሪውን ወደ እኔ አዙሮታል። ልደተ ቃል ዘማርያም እንደምንም ብለህ ነገሩን አጣጥፈህ እባክህ ከእጁ አድነኝ ልጅ ሆይ ወላዲተ አምላክ ብድራቱን ትከፍልሃለች። እኔ አሁን እንደው እስከዛሬ ድረስ ዝም ብሎ ነበር።
ለምንድን ነው አሁን በዚህ ሰዓት ላይ ለኔ ለቄሱ በታቦቱ ጉዳይ ካህናቱ ከጽላቱ ነው ካህናቱ ከታቦቱ ጋር ነው ግንኙነት ያላቸው እሱ ነው እንደ ባርኔጣ ተሸክሞትም የሚወጣው የሚገባው ማለት አዎ እና የእስራኤል ታቦት ሁሉ አክሱም ጽዮን ሙሴኒ ርዕያ ያ ነው የሳይሆን ርዕያ ሀገረ ቅድስት ተብሎ ህዳር 21 ቀን ያው ምናዜመው ነገር ታውቀዋለህ ያው እንግዲህ 3000 ዓመት ሙሉ አለ ብለናል እንጂ እኮ ነገሩ እኮ ያው እንግዲህ ብዙ ምን ፊት የሚወራ አይደለም ግን እንደምንም ብለ ከጁ አስጠለኝ ተባብለው ተነጋግረው ነው ይሄ ሰውዬ ያ ዲያቆን ፈለገ ተንቀሽቅሾ ማይነካ ሳት ነክቶ ጉድ ሰርቶናል ያው እንደምታውቀው የመጣብን ዳሜጅ ቀላል ነገር አይደለም እና ያስቆመዋል ብለን ነበር በእውነት እናቱ የወለደችው ፕሮቴስታንት እያለ ሲፈክር እንደ 6 ኪሎ አንበሳ ነበር ያጋሳው ልጃችን እና እውነት በቃል እግዚአብሔር ታጥቆ መስሎን ነበር ለካግሳቱ የዛን ቀን ከደጀ ሰላም ወጥቶ ተጥቶ እንደሆነ በኋላ ላይ መረጃው ደርሶኛል የዲ በኩሉ ንግግር ነው እንግዲህ እውነቶትና አባቴ እውነት ነው እንግዲህ ታዲያ እንደዛው ፊቱን አንገት ደፍቶ የወጣው ያን ያለ ተጽኖ ፈጣሪ ተብሎ ሲባል ያው ኤርሚያስ ከተጽኖ ፈጣሪ ከገስት ተስፈንጣሪ ብሎ ሁሉ ግጥም እስኪገጥምበት ድረስ ሆነዋልና እዛ ደምረው ገባበት አልቻል ማነው ፈለገ መጣ አልቆም ፊቱ ደምረው ቀጠለ ተረባርበን አስጣል ነው ያ ዲያቆን ስዩም የሚባለውም ደግሞ ልክ እንደዚሁ ተንተናለ እሱንም ተረባርበን አስጣል ነው እንደውም በእውነት ሊቀሊቃውንት ቀለሜ ምን አሉ መሰሎት እና ከጁ እንደምንም ብላችሁ ብታወጡኝ አይነት ነገር ማለት ነው እሺ ሊቀሊቃውንት ቀለሜ ነገር ማለት ነው እሺ ሊቀሊቃውንት ቀለሜ ምን አሉ የዲ በኩሉ ዘመድ ናቸው ማለት ጓደኛ ናቸው ሊቀሊቃውንት ቀለሜ ማለት ነው ምን አሉ በዚህ ጉዳይ ከሆነ አንተ በመታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው ዲቤቱ እንዳለ ይቅርብህ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው ሌላው ግን ያልካቸው ቀድማውን የሰማሁት ቪዲዮ ላይ የሰማዋቸው ወደ 8 ፋውሎች አሉ እንግዲህ አንዲት ቪዲዮ ላይ 8 ስተቶች ከባድ ናቸው ድንግል ማርያም አማላጅነት ዓለም አልዳለም ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳለም ኦኬ ምን አሉ ሊቀሊቃውንቱ እኔ በሙሉ ስማቸው ለጥራ ያው ቀለሜ እያለ ሲቀልድበት በራሱ ጓደኛ ላይ ሊቀሊቃውንት ቀለም ወርቅ ላይ ሲቀልድ የሚውል ይሄኛው ደብተራ ነው ይሄኛውን ደብተራ ሄዳችሁ ዲቤቱን ተቀበል ብላችሁ በሉት ያቺ ጉንት አገጩ ላይ ያሳደጋት ጺማለች የማን እንደሚረግፍ እናያለን ዲቤቱን ተቀበል ጥሪ ያቀርቦልሃል በሉት አሁን እነዛ ማርያም አቧራ የሚያጨሱት 2 ዓመት ሙሉ ለልደተ ቃል ምላሽ ብዬ እንኳን የሰጣውትን 2 ዓመት ሙሉ ሰምቶታል በስቶበት ነው ስራ በስቶበት ነው እስከዛሬ ድረስ ያልመለሰው ልደተ ቃል እየቧቸረ የተወውን የዲቤት ጥሪክ ምን ነው ሰው አልቀበል ብሎ ሲለኔ ያነሳዋለሁ ለምን አላለም ዲያቆን ስዩም ሲገባበት እየተረባረቡ እየደወሉ አሁን በዲያቆን ስዩምና በዲያቆን ዘማርያም መካከል ምን ልዩነት አለ ሁለቱም የቤተክርስቲያን ዲያቆን ናቸው ታስበላናለህ እኮ አሉ ሊቀሊቃውንቱ ስማ አከሉ ከሆነ አንተ በመታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቅር ይላል ማለት ከዲቤቱ ባሻገር ማለት ነው ዲቤቱ እንዳለ ይቅርብህ እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት ታስጨርሰናለህ ነው ተያይዘን ነው የምናልቀው ሚስ ታስጨርሰናለህ ከኤርሚያስ ጋር ዲያቆን ስዩም ሰውየውን አታቆም እኮ ማለት ነው ተያይዘን ነው የምናልቀው ታስጨርሰናለህ ታስፈጀናለህ አርፈ ተቀመጥ ያሉት እኮ ከካቶሎ ሲያሏት ቃል እንቅስቃሴ በሙሉ ስተት ነው ግን አንተም ደግሞ ያውኛው ጋር አይልምጥል በዛው ልክ እንዳታስበላን ለማለት ነው እንዳታስበላን
ተያይዘን እናልቃለን። ኤርሚያስ ጋር እንትና እንደዚህ አታድርግ፣ ታስበላናለህ። ወይት ምንድነው የተፈለገው? እኔ ከ5 ቀን በፊት ጥሪ ያቀረብኩለት ይሄኛውን ደብተራ ነው የምፈልገው። እንደ ሴት ወይዘሮ ቁጭ ብሎ ቲክቶክ ላይ ስምን ያለ ስም እየጠሩ ዲስሪስፔክት ሲያደርግ የሚውል አገጩ አካባቢ የበቀለ ጺም አለ። በእውቀት እኔ ጋር ይምጣ፣ ተላጭቶ ትሄዳል ወይ ከላው ላይ ይረግፍለታል። በእውቀት ማለት ነው። የሚመጥነው ንግግር እንደዚህ ስለሆነ ነው የምናገረው። ወንድሞች እናቶች፣ ቀስ ማነው ዘማርያም ዘለቀ አክብሮ ነው የጠራኝ። እግዚአብሔር ይስጠው። ወረፋ ይጠብቁ። ዘማርያም አይንቀዥቀዡ። ለምን የቺ አሁኗን ጥሪ ማቅረብ የኔን ጥሪ ለማስረሳት ነው አይደል? አሁን አይታችኋል። የነሱ መጡና በሙሉ ጥሪ ተቀበላሉ። ቀሲስ ዲበኩሉ በገባበት የኛዎቹ ሄዳችሁ ጥሪ ተቀበል ምናምን ነገር ብላችኋል አላላችሁም? ዳር ያዙ። ይሄን ደብተራ እያንዳንዱን ተራ በተራ ነው ልክ የምናስገባው ማለት ነው። ልክ የምናስገባው። ስለዚህ አሁን አትወራጩ። ዘማርያም ዘለቀ የደቤት ጥሪህን ሰምቻለሁ። ወንድሞችህ ቋንጣ አድርገውት ልደተ ቃል ለልደተ ቃል እንኳን ማለት ነው የዛሬ 2 ዓመት 2013 ላይ 2023 ላይ ሶሪ ይቅርታ 2023 ላይ እዚህ ጋር ጥሪ አቅርቦልኝ ለጥሪው ምላሽ የሰጠሁበት ቪዲዮ እዚህ ጋር 2023 ላይ ነገረ መስቀሉ ማለት ነው። ይሄንን የዲቤት ምላሽና ዘማርያም ማነው ልደተ ቃል ያቀረበልኝ ነገረ መስቀሉ ላይ የዲቤት ጥሪ ሰምተዋል። አልሰማውም ብላ አትልም ዘማርያም። አይ በዚህ 2 ዓመት ውስጥ እየተዘጋጀው ነው ብለህ ካልክ ወረፋ ጠብቅ፣ አትንቀጭቀጭ። ያው በቀበልህ አባቶች እንደነ ደምረው እንደነ ዲያቆን ስዩም አትቀበል ብለው ሊረባረቡ ታስበላናለህ ብለው ሊሉ ነው። አትንቀጭቀጩ። አሁን ገብቶኛል። ልትሰሩ የፈለጋችሁትን ፖለቲካ በደንብ ገብቶኛል። አትንቀጭቀጩ። ወረፋ ጠብቅ። ኦኬ፣ ወረፋ ጠብቅ። አሁን ማን ነው ማስመለጥ የፈለገው? ዘማርያም ማን ነው ማስመለጥ የፈለገው? እሺ ማን ነው ማስመለጥ የፈለገው? ዘማርያም እኔ ለማን ነበር ከ5 ቀን በፊት ዲቤት ጥሪ ያቀረብኩት? ወንድሞች እናቶቼ ለማስመለጥ የፈለገውማ ደበኩሉን ለማስመለጥ ፈልገው ነው። ማን ነው ማስመለጥ የታወቀ ፖለቲካ። ያ ቴንክ ዩ ቤኪዬ። ማን ነው? ታች ያላችሁ በሙሉ ጻፉ የምታውቁ። ዘማርያም ይሄንን ጥሪ አሁን ያቀረበው ማን ለማስመለጥ ፈልጎ ነው? ቀሲስ ዲበኩሉን ማለት ነው። እኔ እስከ ዛሬ እንደውም ለካህናት ጥሪ ያቀረብኩት ለመምህራን ነበር ያቀረብኩት። አይቴ ለካህናት አንዴ ዝም ብዬ እንደዚህ ቪዲዮ ኦፊሻል ባልሰራም ለቀሲስ ተስፋዬ መቆያ አቅርቤለታለሁ። ለመምህር ዘበና አቅርቤያለሁ። ለምህረት አብ አቅርቤያለሁ። ለመምህር ታሪኩ አቅርቤያለሁ። መለሱልኝ። በዚህ 10 ዓመት ውስጥ ከኔ ጋር የነበራችሁ ሰዎች እህትዬ ተናገሪ። አንቺ ጸጊ ማይክ ክፈችና ተናገሪ። ጸጊ ያለሽ ዞር ብዬ ነበር አልሰማሁም። በእነዚህ ፌስቡክ ላይ በነበርኩበት ሰዓት ላይ ለዘበነ ጥሪቃ ሳቀርብ ታውቂያለሽ? አዎ እንዴ ለነ መምህር ታሪኩ፣ ለነ መምህር ምህረት አብ አሰፋ፣ ለነ ቀሲስ ተስፋዬ መቆያ፣ ለነ መምህር አቡኑ ጥሪ ሳቀርብ ታውቂያለሽ? ትልልቅ የቤተክርስቲያን ለሁሉም መልስ መለሱልኝ። አልመለሱ ማፈሪያ ትውልድ እዚህ ኤርሚ አይመጡም። እኔ የዛ የምክር ፕሮግራም ሙሉውን ተከታትያለሁ። ታስበላናለህ ያሉበት ቀለሜ ወርቅ ማለት ነው። ሊቀ ሊቃውንት ቀለሜ ወርቅ መዓት ነበሩ። ልጁን እንዳይቀርብ በቃ ሞራሉን ነው የነኩት። እንዳውም ደጅ ጥናት አድርግ ነው ያሉት። በደጅ ይጠናል መሰለኝ በእንትን ምንድነው በድቁና ዓለም ውስጥ ብቻ የሆነ ነገር ቤት ይጠናል፣ ደጅ ይጠናል እና እዚህ ቲክቶክ ላይም ደጅ ይጠናል አሉት። በቃ መጀመሪያ ደጅ አጥና
በየቤቶች እየገባህ ስማ እና ሁሉም ነበሩ አይቀርቡም ለማንኛውም ቤቱ እንደውም የዲበኩሉ ቤት ነበር የዛን ቀን ማለት ነው ሆስቱ ዲበኩሉ ነበር እና አይቀርቡልህም ዝም ብለው ነው ያቀረቡት ኦኬ ቴንክ ዩ ስለዚህ ልብ በሉ በይሄን ተናግሬ ለሌሎችም እድልስት ጥሪው ጥሩ ነበር እኔ ከ5 ቀን በፊት ግን ያቀረብኩት ጥሪ ያላ ይመልሱ አስመልጠኝ የሚባል ነው የሚሆነው ዲበኩሉ አንተ ሰውን ዲስሪስፔክት አድርገህ እንደማውራት አይደለም የአባቶቼ የአብርሃምና የይስሐቅ የያዕቆብ አምላክ ቅዱስ እግዚአብሔር ጥሪውን ተቀብለህ እነ ዶክተር ዘበነ ውድቅ ያረጉትን አንወያይበትም ብለው ያሉትን ራሱ ተናግሯል ዶክተር ዘበነ ለኔ መልስ የመለሰልኝ ማለት ነው ተጠይቆ ለምን ጥሪውን አትቀበልም ተብሎ ተጠይቆ እንደውም በወቅቱ እስራኤል ስለ ኢየሩሳሌም ሁሉ የተናገረው ኤርሚያስ የሚባል ከእስራኤል ሀገር ሆኖ ሰው የሚልክ እዚህ አለ እያለ ሲናገር የነበረውን ቪዲዮ ከዚህ ታሳይቻችኋለሁ ከፈለግን ማሳየት እንችላለን ድጋሚ ስሜን ጠርቶ ጠያቂው መምህር ዘበነን ጠይቆት አልቀርብም ብሏል ምሕረት አብ አልተሳሳትንም ብሎ ባለው የታቦቱ ትምህርት ላይ ጥሪ አቅርቤለት አልመጣም መምህር ታሪኩ አበራ ለንደን ያለው እንግዲህ ታዋቂዎቹንም ጠራለን ጥሪ አቅርቤለት አልመጣም መምህር ተስፋዬ መቆያ ጥሪ አቅርቤለት አልመጣም መምህር አቡኑ ጥሪ አቅርቤለት አልመጣም አክሊለ ጥሪ አቅርቦልኝ በታቦቱ ጉዳይ እና እሺ ተቀብያለሁ ብየሰለው የብሉይ ኪዳኑን ታቦት አይመለከተኝም አለ ለምን አክሱም መጥቶ ህዳር 21 ቀን የሚያከብሩትን አይመለከተኝም አለ ላሻላ አኬም በልጥ ነው አልመጣም ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት ከዛስ በሙሉ በመጽሐፍ ቅዱስም በመጽሐፍታችሁም በታሪካችሁም ነው የመስቀሉን አመጣጥ ታሪክ በሚናገረው ቤተክርስቲያኒቱ በጻፈችው ቅዱስ ነው ብላ በምትለው በድርሳነ መስቀሉ ላይ ሁሉ ጭምር እንደምናወራው አለ አልፈልግም አለ ሰረዘ አልመጣም ማን ነው አትናቴዎስ ጠራኝ ተቀበልኩት መጣ ያው ወጥ አረገኛ አላያችሁት ልብ ያለው ፕሮቴስታንት እያለ መጣ ያው በቃ ልቡ እዛ ታየ ማለት ነው የኔም የሱም ኦኬ ከዛ የ20 ዓመቱ ፓስተር ደምረው ጥሪ ያቀረበልኝ ተረባርበው አስጣሉት ተረባርበው ካስጣሩት አንዱ ይሄው ዘማርያም ዘለቀ ነው በዚያን ቀን ጥሪ አቅርቦልኝ ጠሪው ቤት መገኘት ሲገባው እኔ ስገኝ እሱ ግን ደምረው ቤት ክፈት ብሎት ይሄው ዘማርያም ማለት ነው ቤት ክፈት ህዝቡ እዛ እንዳይሄድ ብሎ በሚል መግለጫ ሲሰጥ ነበር ነገረ ማርያም ላይ ማለት ነው እጅግር የሌለው ታሪክ ለምን እኔ ጋር መጥቶ አያወራም ነበር አይመጣም አሁን ከ5 ቀን በፊት ለቀሲስ ዲበኩሉ እኔ ዲስሪስፔክት አድርጌው አላወራም ለቀሲስ ዲበኩሉ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት የነበረው የዳዊት ስርወ መንግስት እና የቃል ኪዳኑ ታቦት የእስራኤል ቃል ኪዳኑ ታቦት ኢትዮጵያ መጥቶ አክሱም ተቀምጧል ህዳር 21 ቀን ሙሴኒ ርእያ ሀገረ ቅድስት እያለ ራሱ እንደካህን በመሐሌት የሚጸነጸን ወረብ የሚወረብ ክብረ በዓል የሚደረግለት አለ እሱን ታቦትና እናም ቀሲስ ዲበኩሉ የሚቀድስበት የኢትዮጵያ ኦርቶዶክስ ታሪክሳን ጃልሜዳ ላይ ተሸክሞት የሚወጣው ታቦትን እሱን እውነት አድርግልኝ እና በዚህ ጉዳይ ድቤት ጥሪ አቅርቤልሃለሁ ብዬ ከ5 ቀን በፊት ጥሪ አቀረብኩኝ እና እችን ፖለቲካ ልንገርህ ዘማርያም እና ዲበኩሉ ይደዋወላሉ አባትና ልጅ ስለሆነ በመንፈሳዊ ማለት ነው እናስ ያው እንግዲህ ሰው እንደዚህ ብሎ ጥሪ ያቀርቦልኛል ለምን አንተ አንዱ ነገር ላይ እንኳን እንደምንም ብለህ ከጁ አታስመልጠኝም ያው ባለፈው ከሊቃውንት ቀለሜ ጋር ቁጭ ብለን እሳቸውም እንዳሉት እንዳታስበሉን እያልን ለስዩም ነገር ነዋል ታስበላናል ተያይዘን ነው የምናልቀው ይሁሉ ያኛው ዲያቆን ገስጸኑ እሱና አንተ አስፈራርተን ተምብላናል እና አሁን ይሄ እሱ ታቦት ብሎ ለኔ ጥሪ ያቀርቦልኛል አንተ የኛውን ሽፍት አስደርገው ዳይቨርት አስደርግና ነገረ መስቀሉ ብለህ በል ያው በርግጥ ጥሪ ያቀርበው ልደተ ቃል ቢሆንም ከ2 ዓመት በፊት 2 ዓመት ሙሉ ታግሶ ነበር ኤርሚያስ በርግጥ እኛው ጋር ነው ትንሽ ክፍተት ያለው ችግር ያለው እኛ ጋር ነው እና አንተውን ክፍተቱን ሙላውና እኔንም ከዚህ ከሰው የእጅ አስጠለኝ እና አንተ የሆነ ነገር
ዲቤት ጥሪ ያቀርብለት ነው። ዘማርያም ተበልተሃል ብራዘር። ሊቀ ሊቃውንት ቀለሜ እንዳሉህ ተበልታችኋል። ተያይዛችሁ ማለቃችሁ ነው እና ወረፋ ጠብቅ። በጸሐፊ በኩል አስገባና ታዲያ ምን ልበል? በዚህ 10 ዓመት ውስጥ ስለ ታቦትና ስለ መስቀል እዚህ እንኳን ቲክቶክ ላይ ከመጣው 4 ዓመት ሙሉ እንኳን ጮክ ያለሁኝ ስላልሰማ ነው። ቢዚ ሆነ ነው አይደል? ዘማርያምዬ ለጤናሽ አይደለም ያንቀዠቀዠሽ ይላል የአገሬ ገበሬ። ወረፋ የያዙ ዲያቆንዬ እዚህ ለአባትህ የቀረበ ጥሪ አለ። ልጅየው ፍሪ አይበል። አባት እያለ ልጅ ሲሯሯጥ ጥሩ አይደለም እና አባቶችን አክብሩ። ይልቅ ቀሲስ ዲበኩሉን አበረታቱ። ጦፌ ቆመች ብላችሁ በሉት። የታሪክ ምሁር እንደመሆናቸው መጠን አይ ቲንክ ኦክስፎርድ ይመስለኛል የተማሩት፣ እንደዛ አጥንቻለሁ ሲሉ ነበር። የኢትዮጵያ ታሪክ በተለይ የሶሎሞን ዳይናስቲን ማለት ነው። እንደዚሁም ስለ እስራኤል ነገስታት ሁሉ እሳቸው በጣም የጠለቀ እውቀት አላቸው። የይሁዳ ነገስታትና የእስራኤል ነገስታት ሲተነትኑት በጣም መቼም እጅ ነው የሚያስደበው። እና ቀሲስዬ ጥሪ መልሱልኝና ቴዲ ሐዋሳ ቤት እንገናኝ። ገብቶኛል እኔ አሁን ኦኬ፣ በደንብ ነው የገባኝ። የዘማርያም ጥሪ ዲበኩሉን ለማስመለጥ ነው። እና ፕሊስ ኡቲ ቤት ግቡና ወይ ለታቦቱ ያቀረብኩትን ዲበኩሉን አንሳው በሉ። የምን መደራረብ ነው? ቀስ ብዬ ነው ዶሴ ይህንም አይልህ እና እነኚህ ሁሉ ስማቸውን የጠራሁት ድጋሚ እጠራለሁ። ለዶክተር ዘበነ ለማ ጥሪ አቅርቤያለሁ በዚህ 10 ዓመት ውስጥ። ኦኬ ልብ በል። ያው አንድ የሚሯሯጥ ቲክቶክ ላይ የሚሯሯጥ ዲያቆን ወይ እንትን አይደለም። ለመምህር ዘበነ ማለት ነው አልመጣም። ለመምህር ተስፋዬ መቆያ አቅርቤያለሁ አልመጣም። ለመምህር ታሪኩ አበራ አቅርቤያለሁ አልመጣም። ለመምህር መስፍን አቅርቤያለሁ የኔታ ቲዩብ ላይ ቀርብ የነበረው ጥቁሩ አልመጣም። ለመምህር አቡኑ አቅርቤያለሁ አልመጣም። አልመጡም። ከዛስ ከፌስቡክ ወደ ቲክታክ ስመጣ አኬ በቃል ኪዳኑ ታቦት ላይ ጥሪ ያቀረበልኝ ተቀበልኩት። የብሉይ ኪዳንም የአዲስ ኪዳን ነው መወያይ አልኩት። የብሉይ ኪዳኑ አልወያይም አለ። ለምን? ኢትዮጵያ አምጥታናል ብላ የለ እንዴ? ቤተክርስቲያኒቱ አክሱም ነው ያለው ብላችሁ ነው የለ እንዴ? ሰው አያዩም ብላችሁ ነው የለ እንዴ? ለምን ነው የማትወያይበት? ሰው ባያይም የግድ ታቦቱን አሳየም ብያለህም። የመጣበትን ታሪክ እውነት አድርገው እሱንም ጭምር ብዬ ስል ነገርን ከስሩ ነው በፍጹም አለ። አክሊለ ሞቼ እገኛለሁ እታረዳታለሁ እንጂ አላደርገውም አለ። እናስ ራሱ ጥሪ ያቀረበ ራሱ አፈረሰው ማለት ነው። ከዛስ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበ በእልልታ በጭብጨባ ተቀበልኩት። የዛሬ 2000 የዛሬ 2 ዓመት። እሺ ሙሉን ታሪክ ነው የምናወራው ስል በፍጹም ትገለኛለህ እንጂ እንደዛማ አይደረግም አለ። እሺ ራሱ ጥሪ አቀረበ፣ ራሱ ፈራ። ሉክ እዩ እስካሁን ድረስ ምለው ቀደም ከጠራቸው መምህራን ጀምሮ እነዛ እኔ ነኝ ጥሪ ያረኩላቸው አልመጡም። እነዚህ ግን ሁለቱ ጥሪ ያቀረቡ አኬና ልደተ ቃል እንደ ወንዶቹ ማለት ነው። እና የጠሩትን ጥሪ ሰረዙት ማለት ነው። ከዚህ በኋላ እንደውም ከዚህ በኋላ በዚህ ጉዳይ እንወያይ ብለው ቢሉ ራሱ እንኳን አልቀበላቸውም። እነሱን በጣም ብዙ ጊዜ ለምኛቸዋለሁ። ኦኬ ወድቃ አደረጉ። ከዛስ አትናቴዎስ ገባበት፣ ተቀበልኩት፣ ተገናኘን፣ የሆነው ሆነ። አይታቸዋል። ደምረው የ2 ዓመት ፓስተር ብሎ ራሱ ዘማርያም ዘለቀ ቦሌ መድኃኔዓለም ካቴድራል አውደ ምሕረት ላይ ቁጭ ብሎ ዋሽ ብሎት የ2 ዓመት ፓስተር የ20 ዓመት ፓስተር ነኝ ብሎ ያለው ሰውዬ ጥሪ ሲያቀርብልኝ ተቀበልኩት። ተቀብየው ሲሳይ ቤት ስገኝ ዘማርያም ደምረው ቤት ተገኝቶ በዛኑ ቅጽበት ላይቭ እንዲከፈት አድርገውና እዛ ያለው ህዝብ በትኑት ብሎ አክሊለ ለብቻው ከፈተ፣ እንትናም ለብቻው ከፈተ። በዛን ቀን ማለት ሶስት ላይቭ ከፈቱ። ምክንያቱም እዛ ብዙ ህዝብ ተሰብስቧል ሲሶጋ እና ኤርሚያስ ሊናገረው ነገር መስቀሉ ላይ እናስ ህዝቡን እንበት ነው ብለው እንበት ነው እስራቸው ሰዎች አሉ። እንበት ነው አያውቁም እነሱ ኪሳቸው ስንት ጨላ እንኳን እንዳለ ልናቅ እንችላለን ከተፈለገ ካለን መረጃ አኳያ ማለት ነው። እንበት ነው ህዝቡን አሉ።
ዘማርያም ዘለቀዛ ይለፈልፍ ነበር ደምረው ቤት ገብቶ ነገረ ማርያም ላይ ነገረ ማርያም ለምን ሲሳይ ቤት መጥቶ መልስ አይሰጥም እሱ እንደ ዲያቆን ደምረው ካልሆነለት ለምን አይገባበትም ነበር ያቃላ የሚወርድበትን መዓት ያውቃል በደንብ የሚያውቀው በደንብ አልኩ በደንብ ደጀ ሰላም ገብቶ ጠላ እንደመጠጣት አይደለም እዳ በዛ የዛን ቀን እንደዛ አደረገ ኦኬ ከዛ ስዩም ገባበት ስዩም ሲገባ ስዩምን ተረባርበው አደሩት ተረባርበው አስጣሉኝ አለ ታስበላራለ አሉት ሊቀሊቃውቱ ይው ተያይዘን ማለቃችን ነው እንዳትገባ ጥሪው እንዳትቀበል አሉት ኦኬ አሁንም አልሆነም እሱኛውንም አስጣሉት ሁለት ጊዜ እኮ አስደግፏት ሄደ እንደሚባል አስደግፈውኝ እኮ ጥሪ ያቀርበውልኝ በቀጠሮ ጊዜ ነው ቦታው ሲገኝ እነሱ ግን በርብርብ አስጣሉት አንዱ የተረባረበበት እነ ኢዮብ ዘሚካኤል እነ ዘማርያም እየደወሉ በውስጥ ለስዩም እንዳትቀበል እነ መዝሙር ያሬድ ተበልታችኋል ብራዘር እናንተው ቤት ነው ያደኩትኝ የተንቆል አካሄዳችሁን ሁሉ ጭምር ረማቀው ብራዘር ማንንም ጴንጤ አሁን መተ እንደዚህ ብላችሁ እንዳትሉ እሺ ማንንም እኔ ጋር ለመጣላት ካልፈልጋችሁ ወስተቀር ኦኬ እንዳትቀበለው ብለው ዲያቆን ስዩምን አስቀሩት ራሱ ተናገረ ተረባርበውብኝ ተው ብለው አሉኝ አለ ኦኬ ስዩም አለፈ ስዩም ሲያልፍ ለቀሲስ ዲበኩሉ የቃል ኪዳኑ ታቦት ላይ ለአኬ ለኔ ያቀርበልኝን እኔ መልሼ ለዲበኩሉ አቅርቤለታለሁ ቀለሜ ሲላደ እንደሚውለው ይሄ ደብተራው ማለት ነው አበረታቱት ወፌ ቆመች አባታችን ይግቡበት በሏቸው እንጂ ቄሶቹ ምን ነው ቄሶቹ ዳር ሆነው ዲቤት ተደረገበት እየገቡ አስተያየት ሰጪና ቡራኬ ባራኪ ብቻው ለምን ሆነ ደብተራው ዲበኩሉ ግባበት እንጂ ይግቡበትና ሜዳው ላይ እኔና አርሶ እንገናኝ የቃል ኪዳኑ ታቦት በሰለሞን ዘመነ መንግስት ወደ ኢትዮጵያ መጥቶ አክሱም ተቀምጧል ባላችሁትና ያው ከታቦት ቢለዩ አመት የማይቆዩ እንደሚባል አይነት ነገር እናርገው ከልጅ ቢለዩ እንደሚለው ማለት ነው በእናንተ ታቦት ላይ ብቻ አውርታችሁ ያኛውን ታቦት ነው የምትወጡታላችሁ በሁለቱም ታቦት ነው የምናወራው ኢትዮጵያ ስለመምጣቱም እውነት ያረጉታል እኔ ፊት ቀርበው ይሄም እርሶት ይዘውት የሚወጡትን መጽሐፍ ቅዱሳዊ መሆኑና ሐዋርያዊ ትምህርት መሆኑ እሱንም እውነት ያረጉታል ማለት ነው ይሄንን ከ5 ቀን በፊት ጥሪ ሳቀርብ አሁን ለሱ ምንም አይነት መልስ እስካሁን ድረስ አልተሰጠኝም ከቀሲስ ዲበኩሉ አይታችሁ ከሆነ አሁን ዘማርያም ከ6 ሰዓት ነው ከ7 ሰዓት በፊት ከተኛውበት ጥሪ ያቀርበልኝ ጥሩ ነበር ይሄ ትንሽ ቀደም ብሎ ቢል ኖሮ ወረፋያስ ለቄሱ ጥሪ ያቀርባለሁኝ እና ያው ፈራርሶባችኋል ብዙ ነገር ማለት ታስበላናለህ አቋሉ ሊቀሊቃውንት ቀለመወርቅ እንኳን ሊቀሊቃውንት እንኳን አልደፈሩትም ታስበላናለህ ታስበላናለህ የሊቀሊቃውንት ቀለመወርቅ አብረን ተያይዘን ማለቃችን ነው እና ማን ለማስጣ እንደሆነ ይገባኛል ወረፋ ያዝ በዚሁ ዲቤት በዚሁ ጉዳይ ላይ ስንት ዓመት ጥሪ ሳቀርብ ሳሰማው ቀርታ አይደለም ዘማርያም ማነው ልደተ ቃል 2 ዓመት ሙሉ ቋንጣ አድርጎ ያስቀረው ላይ ለምን አልገባህበትም ነበር ድማውን የሰማሁት ቪዲዮ ላይ የሰማኋቸው ወደ 8 ፋውሎች አሉ አንድ ቪዲዮ ላይ 8 ስህተቶች ከባድ ናቸው ድንግል ማርያም አማላጅነት ዓለም አልዳነም ደግሜ ላለው ያለ ድንግል ማርያም አማላጅነት ዓለም አልዳነም እቺ አስተውሳለሁ ነፍሳቸውን ይማር በረከታቸው ይደረብንና ያንድ አባት ስብከት ናት ያለወላዲተ አምላክ አማላጅነት ዓለም አይድን በቃ ተጨማሪ ስብከት የለቻቸው እንወዳቸዋለን መልካም ሰው ነበሩ እንዲያውም በዝምድናም ሳንጠጋጋን ቀርም ይመስለኛል የሳቸው የግል ስብከት ናት እቺ በቃ ሄደዋል ይዘዋት ሄደዋል ፍቅራቸውን ሲገልጡ ኖረዋል ላንተ ግን አትሆንም አሁን በዚህ ዘመን መጻሕፍት ተጽፈው ይሄ ምጣድ የሚያህል ስልክ በሙሉ በ6 ሚሊዮን የሚገመቱ መጻሕፍት ይዞ
መጽሐፋዊ ሐሳብ የሚያረታ ሲሰማ ለጆሮም ለሁሉም የሚጣፍጥ መልስ ሲሆን ነው የሚያምረው እንጂ ያለ እመቤታችን አማላጅነት ዓለም አይድንም የሚለው አይባልም። ያ ማለት ኢየሱስ ክርስቶስ መምጣት ኢየሱስ ክርስቶስ ቤዛነት ደግሞ ዋጋ ሁሉ ዜሮ ባዶ ሆነ ማለት ነው። እሷን አትወልደው አንድንም ነበር። እሱም ሌላ እንደው ብዙ ያስኬደናል እንጂ እሱም ቢሆን መንገድ ያበላሻል። መውለድ ሌላ ነው፣ መለመን ሌላ ነው፣ ማስታረቅ ሌላ ነው፣ ስራ መስራት ድርሻን መወጣት ሌላ ነው። እንዲህም የሚል ሐሳብ ጭራሽ ከአንድ ክርስቲያን ማለት ከአንድ ዲያቆን አንጠብቅም። አቅቶት መጠየቅ የሚፈልግ ከሆነ አሁን እንዲህ አይነት ጥያቄ የሚጠየቁ መምህራን አሉ። ከመምህራን ዞር ብሎ ይጠየቅና በዛ በኩል ነው የሚበስለው እንጂ እንዲህ ቀጥታ ይዞ አይመጣም። ዲቤት አደራ በምንም አይነት መንገድ እንዳትሞክረው። አሁንም ቢሆን ደግሞ መሰረታዊ የክርስትና ትምህርቶች ቢቀጥሉ መልካም ነው። አንድ ደህና መምህር አጠገብ ኖሮ እሱንም ማማከር ቢቻል በጣም ጥሩ ነው። የድንግል ማርያም አማላጅነት ኦኬ። እንግዲህ ይሄንን ያሉት ዓለም አልዳለም። ደግሜ ላለው ነው ሰዎች የሚሰናከሉ ከሆነ አንተ በምታብራራው ማብራሪያ ሰዎች ከመስመር የሚወጡ ከሆነ ለተወሰነ ቀን ባታብራራ ቀር ይላል ማለት ከዲቤቱ ባሻገር ማለት ነው። ዲቤቱ እንዳለ ይቅርብህ። እሱ አብረን ተያይዘን ነው የምናልቀው እንጂ ስተት ነው እኮ ሙሉ ሂደት እንቅስቃሴ በሙሉ ስተት ነው። ግን አንተም ደግሞ ያውኛው ጋር አይልምጡል በዛው ልክ እንዳታስበላን ለማለት ነው። ከሊቃውንቱ ጋር እየዋለ ታስበላናለህ እያለው ሊቀ ሊቃውንቱ ቀለመወርቅ ዲያቆን ስዩምን ከኛ ጋር ነው የምትውለው። ቢሆንም ግን ታስበላናለህ አትግባ። ተያይዘን ማለቃችን ነው። እና እንዳታስጨርሰን ኤርሚያስ ፊት እንዳትሄድ። እኔ አሁን ባልከፋ ለዲበኩሉ ጥሪ ሳቀርብ ይሄኛው ተደርቦ መምጣቱ ማለት ነው። ስለዚህ አንድ ጌታ ኢየሱስ ምስክር ነው። አሁን በፖለቲካ ጫወታ ነው የሆነ ታሪክ ለመስራት የሚፈልጉት። እንደዛ ደግሞ በጣም ተታላችኋል ኦርቶዶክሳውያን፣ በጣም ተታላችኋል። እንኳን እናንተ አይደላችሁም አገር ጴንጤ ቢጮህ ከዚህ በኋላ የክፋት አካሄዳችሁን ስለማቀው እኔ ራሴ ብቻ ነኝ ጥሪውንም ለመቀበልም ውድቅም ለማድረግ መወሰነው እኔ ብቻ ነኝ። ማንም ጴንጤ አይወስንልኝም። እንዴት አብሬ እዛ ቤት ስላደኩኝ የተንኮል አካሄዳችሁን አሁን ገብቶኛል። ስለዚህ ወረፋ ጠብቅ። ወረፋው በስንት ዓመት ይደርሰኛል? በ5 በ10 በ20 ወራትም ሊሆን ይችላል፣ ቀንም ሊሆን ይችላል፣ ዓመትም ሊሆን ይችላል። ይዶን ነው። ጠብቅ ወረፋ። አዎ በዚህ መካከል ተብሰልሰሩ። ምእመኑ እየመጣ ለሚጠይቃችሁ ጥያቄ መልስ ስጥ። ዘማርያም ምእመኑ አውደ ምሕረት ላይ በቆምክ ጊዜ ሁሉ ጥያቄ በጥያቄ እያደረጓችሁ ነው። መልስ መልሱ። የጥያቄ መዓት ናዳ ላንተም ለዲያቆን ያረጋል አበጋዝ ለነ መጋቢ አዲስ እሸቱ ለነ ሊቀ ሊቃውንት አባ ገብረ ኪዳን ለነ ዲያቆን ሄኖክ ኃይሌ እዚህ እኛ የምናነሳውን ህዝቡ እየጠየቃችሁ ነው። አውደ ምሕረት ላይ በስመ አብ ወወልድ ብለህ የምትጀምርበት እዛ መልስ ስጥ በመጀመሪያ። እዛ ለዲቤቱ ያደርሳል ማለት ነው። ሳሰማ ቀርታ አይደለም። 2 ዓመት ሙሉ እንኳን ከልደተ ቃል ጋር በዚህ በነገረ መስቀሉ ዲቤት ጥሪ አቅርቦልኝ ተቀብየው ቋንጣ ያሰረገው የት ነበርክ? ለምን አልተቀበልከውም ነበር? እሱ ወንድምህ አቅቶት ሲውተረተር አንዴ ጠርቻለሁ ግን በዚህኛው ላይ አትንካብኝ፣ በዚህኛው ላይ ንካብኝ ብሎ እያለ መውጫ መግቢያ አጥቶት ላበላብ ሲሆን ማለት ነው። ለምንድነው አለ ዲበኩሉ ጥሪ ሳቀርብ አንተ ከች ያልከው? ብራዘርዬ ልታስመልጥ ቄሱን ነቄ ብዬብሃለሁ እና አርፈ ተቀመጥ። ጠሪ አክባሪ ቢሆንም ቤታችሁ የጎባውን ጉድ የምትተረማመሱትን መተረማመስ ጨርሱ። ብዙ ቁስለኛ አለ። አሳክሙ፣ ተካከሙ። ይሄን እላለሁ። ጸጋ ይብዛላችሁ።